አሁን እኛ ራሱ በጣም አመንዝራ ከመሆናችን የተነሳ ከሰው እንኳን መልከኛ ሰው ነው ማየት የሚያስደስተን። መልከኛ ያልሆነ ሰው ያስጠላናል። ብዙ ሰው እንዲህ ሲያስጠላ ስታስጠላ ሁሉ የሚሉ ሰዎች አሉ። እግዚአብሔር ማስተዋሉን ለሁላችን ያደለን። እንዲህ ያለ ሰው በደሉ በጣም ጽኑ ነው። የእግዚአብሔርን ፍጥረት ከፍ ዝቅ ስለሚያደርግ ደረጃ ስለሚያወጣለት። እንዲያውም አንድ ገዳማዊ አባት ምን ይላል? በመነኮሳት ነው እሱ የተናገረው። ደና ሰው ወዝ ያለው መልክ ያለው ሰው የሚያዩ መነኮሳትን ጽኑ ሲኦል ይጠብቃቸዋል ይላል። ይህን ማየት የሚወዱ መልክ አይቶ ማድላት። ይሄ እኮ ለምንድን ነው ይሄን የምንፈልገው? ውስጣችንን ምናስደስተው ተመልከቱ። ከመብል ከመጠጥ ከልብስ ከጌጥ ከምን አልፈን ለዓይናችን እንኳን ሰው እንመርጥለታለን ማለት እና የሆኑ ትልቅ ሰዎች ሲያናግሯቸው ደስ የሚላቸው እገሌ ደወለልኝ፣ እገሌ ትደወለችልኝ፣ እገሌ ጋር በላው፣ እገሌ ጋር ተጋበሱ፣ እገሌ ጋር ተጠራው። ሰዎች በተራ ነገር ይደሰታሉ። እንደ ቁም ነገር የምንቆጥረው ሰዎች አለን ደካሞች ስለሆነ። እና ነዌ እንደዛ አይነት ደስታ ይደሰት ነበር፣ ይመቸው ነበር፣ ይቀማጠል ነበር። ግን መጽሐፍ እንደሚናገረው መጨረሻው እጅግ አሰቃቂ ስቃይ ለዓይኑ ይጸየፈው የነበረውን አልዓዛርን ትንሽ የውሃ ጠብታ ምላሴ ላይ አድርጎ እንዲያርስልኝ አብርሃም አባት ሆይ እባክህ ላክልኝ ብሎ እስኪለምን የናቀውን ቁስለኛ እስኪለምን የቁስሉን ጠብታ እስኪመኝ ድረስ የሚያሰቃይ ሲኦል ውስጥ ገባ። እግዚአብሔር ከዚህ ያለ እንዲህ አይነት መከራ ይጠብቃል። ይኸው ክርስቲያኖች አይተን መደሰት ስንፈልግ እንዲህ ያለ መከራ ነው። ለዚያ ነው ይሄ ምድራዊ ደስታ 100 እጥፍ መከራ ያመጣል የሚባለው። የመብል የመጠጥ የምቾት የቅምጥልነት ደስታ እዚህ የሉቃስ ወንጌልም ላይ አንድ የእግዚአብሔር ቃል እንዲህ ይላል። ሉቃስ ወንጌል ምዕራፍ 12 ላይ አንድ ሰው ያሰበው ሲያስብ ይሄ ምቾት የሚወድ ሰው እንዲህ አደርጋለሁ አለ ይላል። ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴንም አለ አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ ረፊ ብይ ጠጪ ደስ ይበልሽ እላታለሁ አለ ይላል። ነፍሱን ሊያስደስት በቃ ብዙ ሀብት አለኝ ደስ ይበልሽ እላታለሁ አለ ይላል። እግዚአብሔር ግን ይላል እዚሁ ቃል ላይ እግዚአብሔር ግን አንተ ሰነፍ በዚህች ሌሊት ነፍስን ካንተ ሊወስዷት ይፈልጓታል፣ ይህስ የሰበሰብኸው ለማን ይሆናል አለው ይላል። ከእንዲህ አይነት ፍርድ አምላካችን መድኃኔዓለም ክርስቶስ ይጠብቃል። ይኸው ለመብል በዚህ ደስ ብኜ ተደስቼ አትበሉ ክርስቲያኖች። እሱ ደስታ አይደለም፣ እሱ መርገም ነው። ልንገራችሁ፣ ሀብትም ቢሆን እንደ አብርሃም ያለ ልቡና ካላችሁ ይስጣችሁ፣ እንደ ዳዊት ያለ ልቡና ካላችሁ ይስጣችሁ። እነ አብርሃም እነ ዳዊት እነ ኢዮብ የሚያደርጉበትን እናውቃለንና ክርስቲያኖች ሌሎችን እያየን እግዚአብሔር ባረከው ገሌን እንዲህ አረገለት። እግዚአብሔር እኔ ምድራዊ ሀብትን አይባርክም ብዬ አይደለም ይሄን የምናገረው። ግን የሃይማኖት ዓላማው ይህ አይደለም፣ ያ ደስታ አይደለም። የሚገርማችሁ እንዲያውም ሀብት ያላቸው ሰዎች የሚሰቃዩትን ስቃይ ብዙዎቻችን አይገባንም። እንዲያው የሁሉንም ማለት አይደለም። እግዚአብሔርን የተረሱ የተለያቸው ሰዎች፣ በጎ ምግባር የተለያቸው ሰዎች፣ ዕውቀት ሀብት ኑሯቸው ትህትና የተለያቸው፣ ሃይማኖት የተለያቸው፣ ምግባር የተለያቸው፣ ደግነት የተለያቸው ሰዎች ያለባቸውን ስቃይ ማንም አያውቅ። እንኳን በላይ በምድርም ሰላም የላቸው። እግዚአብሔር በእውነት ከዚህ በቸርነቱ ይጠብቃል።